ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለስራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከአስገድዶ መሰወር ጋር በተያያዘ በተደጋጋሚ የሚነሳው ቀይ ቦኔት ማን እንደሚጠቀመው አይታወቅም ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል ማህበረሰብ ድርጅቶች ረቂቅ ማሻሻያ አዋጅ በመጪው ግንቦት ከሚካሄደው ሀገራዊ ምርጫ አስቀድሞ እንዳይጸድቅ ለሚመለከታቸው አካላት ውትወታ እያደረገ መሆኑን አስታውቋል። የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አዴሎ የካቲት 17 ቀን 2018 ዓ.ም ለጋዜጠኞች መግለጫ በሰጡበት ወቅት ኢሰመኮን ጨምሮ ሁማን ራይትስ ዋች፣ አምነስቲ ኢንተርናሽናል፣ በርካታ ሀገር በቀልና የውጭ ሀገሮች የመብት ተሟጋች ድርጅቶች የኢትዮጵያ መንግስት በሲቪል ማህበረሰብ ድርጅቶች አዋጅ ላይ ያቀረበውን ማሻሻያ ውድቅ እንዲያደርግ እንዲሁም የሲቪል ምህዳሩን ከሚገድቡ ድርጊቶች እንዲቆጠብ በተደጋጋሚ ሲጠይቁ የነበረውን ጉዳይ በተመለከተ አዋጁ አሳሪና የሲቪል ምህዳሩን ሊያጠብ የሚችል ድንጋጌ እንዳይዝ ኮሚሽኑ ባደረገው ውትወታ የተወሰኑ ድንጋጌዎችን ማለዘብ ተችሏል ብለዋል። ይሁን እንጂ ይህ አዋጅ በየትኛውም ሁኔታ ከሰባተኛው ሀገራዊ ምርጫ በፊት እንዳይጸድቅ ውትወታ እያደረግን ነው ብለው ረቂቅ አዋጁ ከምርጫ በፊት ከጸደቀ በምርጫው ላይ የራሱን ጥላ ያጠላል በማለት አስረድተዋል። መንግስት አዋጁን ማውጣት ከፈለገ መከልከል አይቻልም፣ ነገር ግን ማሻሻያ ሊያደርግ ሲታሰብ በሚገባ ታስቦበትና ውይይት ተደርጎበት መሆን ይገባዋል በማለት አክለዋል። ዋና ኮሚሽነሩ በማዕድን ዘርፍ የሚታየው የመብት ጥሰት አሳሳቢ ነው ያሉ ሲሆን ኮሚሽኑ ከማዕድን ጋር በተገናኘ በጋምቤላና ደቡብ ምዕራብ ክልሎች የመብቶች ጥሰት ክትትልና ምርመራ እየተደረገ መሆኑንና በዋነኝነት በማዕድን ማውጫ ቦታዎች የነባር ህዝቦች የመብት ጥሰትና በማዕድን አልሚዎች መካከል በሚከሰት ውዝግብ ህይወት እየጠፋ መሆኑንና በተደጋጋሚ ችግሩ ማሳሰቢያ እንደተሰጠበትም ገልጸዋል። የሰው ህይወት መጥፋት እንዲቆም መጠየቁን የተናገሩት ዋና ኮሚሽነሩ በሁለቱም ክልሎች 10 ሰዎች መሞታቸውን ተከትሎ የደረሰው የመብት ጥሰት ላይ ምርመራ በማድረግ ምክረ ሀሳብ መሰጠቱን ገልጸው የፌዴራል ፖሊስ በአጥፊዎች ላይ ምርመራ መጀመሩን ተናግረዋል። ከአስገድዶ መሰወር ጋር በተያያዘ ምላሽ የሰጡት ኮሚሽነር ብርሃኑ አዴሎ ኮሚሽኑ መሰል ድርጊቶችን እንደሚከታተልና አሁን ላይ እየቀነሰ ስለመሆኑ የገለጹ ሲሆን ኮሚሽኑ በተደጋጋሚ ማሳሰቢያ እያወጣ ቢሆንም ከአስገድዶ መሰወር ጋር ተያይዞ በተደጋጋሚ የሚጠቀሰውን ቀይ ቦኔት ማን ነው የሚጠቀምበት? የመንግስት አካል ነው ወይንስ ሌሎች? በማለት ጠይቀው ኮሚሽኑ ክትትል እንደሚያደርግ ገልጸዋል። አስገድዶ መሰወር ላይ የመጡ ኬዞችን እንመረምራለን። ስንመረምር አያገለ የሚባል ፖሊስ ጣቢያ ላይ ነው የነገር ያለው ተብሏል። የምንመረምረው ከቤተሰብ መረጃ እንሰማለን፣ ከጓደኛ እንሰማለን፣ ከየቱ ማንም ሰው በቀጥታ በጥቆማ ስልክም ሆነ በአካል በተለያየ ዘዴ እኛ ጋር ጥቆማ ከመጣ በኋላ ወራባውታቸው ነው የምንፈልገው። የት ነው ያሉት? አብረን ከቤተሰብ ጋር የምንፈልግበት ጊዜ አለ። እዛ አልቲሜትሊ ይሰወራሉ፣ ይቆያሉ። ባለቤት ነኝ የሚል ሰው አታገኝም። በተደጋጋሚ የምትወራው ቀይ ቦኔት ብቻ ነው። ይሄን ቀይ ቦኔት ማን ያደርገው? የመንግስት አካል ነው? ሌላ አካል ነው? ይሄ የማስገደድ የሆነ ሰውን አንድ ቦታ አስቀምጦ ይሄን ያክል ብር አምጣ ማለት የተለመደ ነው። አሁን ቀንሷል። ባለፈው መግለጫ ካወጣን ወዲህ ባለፉት ወራት ኮሚሽኑ አከናወነ ባሉት የውትወታ ስራ በህገወጥ እስር ላይ የነበሩ 1136 ሰዎች እንዲለቀቁ 119 ሰዎች ደግሞ በወቅቱ ፍርድ ቤት እንዲቀርቡ ማስደረግ ተችሏልም ብሏል።
በህገ ወጥ ንግድ የሚሳተፉ ተቆጣጣሪ አካላት ህግ ለማስከበር እንቅፋት መሆናቸው ተነገረ። በህገ ወጥ ንግድ የሚሳተፉ ተቆጣጣሪ አካላት መኖርና በትልልቅ የኮንትሮባንድ ነጋዴዎች ላይ የሚወሰደው ህጋዊ እርምጃ አናሳ መሆን ህግ ለማስከበር የሚረዳ ቁጥጥር ለማድረግ እንቅፋት መፍጠሩ ተገልጿል። በመድረኩ የህገ ወጥ ንግድ ተቆጣጣሪ አካላት የተሳተፉበት የፓነል ውይይት ሲካሄድ የብሔራዊ መረጃና ደህንነት አገልግሎት የህገ ወጥ ንግድና የግብር መረጃ መመሪያ ኃላፊ አቶ ቦኒያ ለማ ህገ ወጥ ንግድን የሚቆጣጠሩ አካላት ራሳቸውን መፈተሽ እንደሚገባቸው ገልጸዋል። አክለውም ከትንሽ የኮንትሮባንድ ነጋዴዎች ይልቅ መንግስት ትልልቅ ነጋዴዎች ላይ እርምጃ መውሰድ እንዳለበት ተናግረዋል። እነዚህ ችግሮች በስፋት የሚስተዋሉ መሆናቸውን የሚገልጹት አቶ ቦኒያ ምክንያቱ የመረጃ እጥረት ወይንም የህግ ማስፈጸም አቅም አለመኖር ከሆነ መለየት ይኖርበታል ብለዋል። ከጫት ኮንትሮባንድ ጋር ያሉትን መረጃዎች ለአብነት ብናነሳ በ2014-15 ዓ.ም የጅጅጋን ጉምሩክ የቀን ገቢ ብንመለከት 150 ሺህ ብር ነበር። በኋላ 75 ሺህ ብር እያለ አሁን ግን 2000 እና 3000 ብር ነው በቀን የሚያገኘው። ይህ የሆነው ምርቱ ቀንሶ ሳይሆን ኮንትሮባንዱ አይሎ ነው በማለት የክልሉ መንግስት ኃላፊነቱን መወጣት እንደሚኖርበት አሳስበዋል። የብሔራዊ መረጃና ደህንነት አገልግሎት በድንበር አካባቢ ያሉ ችግሮችን ለመፍታት የድንበር አስተዳደር ማቋቋም ይገባል የሚል የመፍትሄ ሐሳብ ማቅረቡንና ይህም እየተሰራበት እንደሆነ ገልጸዋል። አክለውም የፋይናንስ ስርዓቱን ለመቆጣጠርና ለማዘመን ብሔራዊ ባንክ በትኩረት መስራት እንደሚገባው ከዚህ ቀደም ከስፖርት አወራራጅ ቤቶች ጋር በተያያዘ በቁጥጥር ስር የዋሉ ገንዘቦች ቢኖሩም በርካታ ገንዘቦች መሸሻቸውንና የሸሹ ገንዘቦችን የሚቆጣጠረው አካል ብሔራዊ ባንክ እንደማያውቃቸው ተናግረዋል። በሀገሪቱ ታጥቀው የሚንቀሳቀሱ አካላት የፋይናንስ አቅም እንዲያገኙ ህገወጥ ንግድ ያግዛቸዋል ያሉት ኃላፊው የውጭ ኃይሎችም በህገወጥ ንግድ ተሳታፊ እንደሚሆኑና በተለይም የኤርትራ መንግስት በከፍተኛ ሁኔታ እየተሳተፈ መሆኑን አስረድተዋል። ለምሳሌ በአንድ ኤርትራዊ ስም ከ26 በላይ አካውንቶች ይንቀሳቀሳሉ። እነዚህ አካውንቶች ገንዘብ ነው የሚያስተላልፉት፣ በመጨረሻ ግን ገንዘቡ አይገኝም ብለዋል። ህገወጥ ንግድን በሁለት መንገድ እንደሚመለከቱት የሚገልጹት ደግሞ የጉምሩክ ኮሚሽን የህግ ተገዥነት ዘርፍ ምክትል ኮሚሽነር አቶ አዘዘው ጫኔ አንደኛው በህጋዊ የንግድ ሽፋን ስም የሚፈጸሙ ህገወጥ የንግድ ማጭበርበር እንቅስቃሴዎች መሆናቸውንና እነዚህም ቀረጥና ታክስ ማሳጣት ብቻ ሳይሆን እገዳ የተጣለባቸው እቃዎች ተቆጣጣሪ አካሉ ወደ ሀገር ውስጥ የሚያስገቡበት ፍቃድ ሳይሰጣቸው የሚያስገቡ መሆናቸውን አስረድተዋል። ሌላው የኮንትሮባንድ ንግድ ሲሆን ይህ እንዲስፋፋ ያደረገው የሀገሪቱ የድንበር ቁጥጥር ጉዳይ ብቻ ሳይሆን ጠንካራ ጎረቤት ያለመኖር ጭምር መሆኑን ገልጸዋል። የኮንትሮባንድ ንግድ እንዲስፋፋ የሚያደርጉ አስቻይ ሁኔታዎች መኖራቸውን በተለይም በጎረቤት ሀገሮች ጠንካራ መንግስትና ሁሉም ተቆጣጣሪ አካላት የተሳተፉበት የጋራ የድንበር አስተዳደር አለመኖር ችግሩን የከፋ እንዳደረገው አብራርተዋል። ኮሚሽኑ ራሱን ችሎ ከተቋቋመ በኋላ ባለፉት 7 ዓመታት በርካታ የለውጥ ስራዎች ተግባራዊ መደረጋቸውን በተለይም የህግ ማዕቀፎች ላይ ትኩረት በማድረግ የጉምሩክ አዋጅን ጨምሮ ለዚህ ህገወጥ ድርጊት ሆን ተብለው የተቀረጹ የሚመስሉ የውስጥ ህጎችና መመሪያዎች መሻሻላቸውን ገልጸዋል። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ። የመብት ጥሰት ፈጻሚዎች ተጠያቂ ያለመሆንና በብሔር ብሔረሰቦች መሃል የሚታይ ውጥረት በርካታ ኢትዮጵያውያንን ለህገ ወጥ ስደት መዳረጉ ተገለጸ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በሊቢያ ዋና ከተማ ትሪፖሊና የተለያዩ ስፍራዎች ማጎሪያዎች ኢትዮጵያውያንን ጨምሮ የበርካታ ሀገሮች ዜጎች በህገ ወጥ አዘዋዋሪዎች ጭካኔ የተሞላበት ኢሰብአዊ ድርጊት እየተፈጸመባቸው መሆኑን አስታውቋል። ኮሚሽኑ እንደ አውሮፓውያኑ አቆጣጠር ከጥር 2024 እስከ 2025 መገባደጃ በነበሩት ጊዜያት በስደተኞች በተፈናቃዮችና በጥገኝነት ጠያቂዎች ላይ እየደረሰ ያለውንና ቀጥለዋል ያላቸውን የመብት ጥሰቶች የተመለከተ ሪፖርት ከቀናት በፊት ይፋ አድርጓል። የተባበሩት መንግስታት ድርጅት በሊቢያ ከተሞች ውስጥ ህገወጥ አዘዋዋሪዎች ሰዎችን በብዛት በሚያስቀምጡባቸው ማጎሪያዎች ውስጥ ጭካኔ በተሞላበት መንገድ ስልታዊ የመብቶች ጥሰት መፈጸማቸውን አረጋገጥኩ ያለው የጉዳቱ ሰለባ ከነበሩ ሰዎች መረጃ በማሰባሰብ የመብት ተሟጋቾችን፣ ሲቪክ ማህበረሰብ ድርጅቶችንና
መንግስታዊ ያልሆኑ ተቋማትን በማነጋገርና ሰነዶችን በማካተት መሆኑን ገልጿል። የኢትዮጵያ፣ የባንግላዴሽ፣ የካሜሩን፣ የግብጽ፣ የኤርትራ፣ የኬንያ፣ የጋና እንዲሁም የናይጄሪያ ዜጎች ላይ ህገወጥ አዘዋዋሪዎች ሊቢያ ድንበር ውስጥ የሀገሪቱን ህግና ዓለም አቀፍ የሰብአዊ መብቶች ድንጋጌዎችን የተላለፉ የመብት ጥሰቶች መፈጸማቸውን አስታውቋል። በኢትዮጵያ በትግራይ ክልልና በሰሜኑ ክፍሎች በሚስተዋለው ተለዋዋጭ የጸጥታ ሁኔታ በቀደሙ ጊዜያት በተፈጸሙ የመብት ጥሰቶች ፈጻሚዎች ተጠያቂ ባለመሆናቸው በዜጎች ላይ አለመተማመን በመፍጠሩ በብሔረሰቦች መሃል የሚታይ ውጥረትና ከባቢያዊ ግለቶች ዜጎችን ለስደት እየዳረጓቸው እንደሆነ የኮሚሽኑ ሪፖርት ያብራራል። በሊቢያ የህገወጥ አዘዋዋሪዎች ካምፖች ውስጥ ለ3 ዓመታት ከነልጆቹ ተዘግቶበት የቆየና ገንዘብ ክፈል ተብሎ የማሰቃየት ድርጊት እንደተፈጸመበት የተናገረ አንድ ኢትዮጵያዊ በህገወጥ አዘዋዋሪዎች ለጾታዊ ጥቃትና ለስቃይ የተዳረገች አንዲት ኢትዮጵያዊትም $6000 መክፈላቸውን ማስረዳቱን ጠቁሟል። ከህገወጥ ማጎሪያ ተይዘው ወደ እስር ቤት ከተወሰዱ 1500 ሰዎች ውስጥ ኢትዮጵያውያን እንደሚገኙበት የሚገልጸው ሪፖርቱ በነበረው ኢሰብአዊነት የተሞላበት አያያዝ ምክንያት በምግብ እጦት ህይወታቸው ያለፉ እንደነበሩም አብራርቷል። ከተጠቀሱት ሀገሮች በህገወጥ አዘዋዋሪዎች እጅ ከወደቁት መካከል በግዳጅ የጉልበት ስራ የተሰማሩ፣ በተጨናነቀ ማጎሪያ ውስጥ ያሉ፣ ተደጋጋሚ የሆነ የአስገድዶ መድፈርና የማሰቃየት ድርጊት የተፈጸመባቸው፣ በግዳጅ የማስለቀቂያ ገንዘብ እንዲያስልኩ የተደረጉ፣ ምግብና ውሃ በመከልከላቸው ምክንያት ለሞትና ለጤና እክል ችግር የተጋለጡ በርካቶች መሆናቸው በሪፖርቱ ውስጥ ተካቷል። በተጨማሪም በጥይት የተገደሉ፣ ከቤተሰባቸው ተለይተው የታሰሩ፣ ሕክምና መከልከልን ጨምሮ ሰፋ ያሉ ስልታዊ የመብት ጥሰቶች የተፈጸመባቸው መኖራቸውን ገልጾ ከሪፖርቱ በኋላም የስደተኞች ህይወት በአስቸጋሪ ሁኔታ ውስጥ መቀጠሉ ጭካኔ የተሞላበት ነገር ግን የተለመደ እውነታ እየሆነ መምጣቱን የተባበሩት መንግስታት ድርጅት የመብት ተቋም በሪፖርቱ አስታውቋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እኛ ፌምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉን በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ